ሰላም ሰላም የያው ቃል ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። እንደተለመደው በአዳዲስና በአጫጭር አስተማሪ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ እንድትመለከቱት በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ምን አባለ ታመጣ ቀማላን ትጨፈጨፋለህ ገና እካካ ሌላ ሰላም እበት ሌላ ሰላም እኔ ይኸውልህ አስረግጬ ነው የምነግርህ። ምንድነው የምነግርህ? ኦርቶዶክስ ፖለቲካ ማታቆማ ከሆነ ትጨፈጨፋለች። ነገም ነው የምን ፖለቲካ? አስረግጬ ነው የምነግርህ። የምን ፖለቲካ? ፖለቲከኛ ናት ኦርቶዶክስ። ያጽዮች ባንዲራ ቤተክርስቲያን ሰቅላ እኔ ሃይማኖት አባት ነው ብትል ኦርቶዶክስ አልሰማትም። ትጨፈጭፋታለህ። ፋሳ ምን ባለ ታመጣ ኮጫፍጭፈ ገሃነም ነው የምትገባው፣ ገነት ነው ግን እቺ አዲስ ያጽዮችን ማስቀል ማትቆም ሆና ትወገራለች እያልኩ ነው። አስረግጬ ነው የምትገባው፣ ገነት ነው ግን ጉረኛ ናቸው። ዝም ብሎ እና በተግባር ሳይ እስኪ ሙስሊምን ንካ እስኪ 80 ሚሊዮን ሙስሊም አችሉትም። አስረግጬ ነው የምነግርህ። ሐዲሱን አንብብ። ትወገራለች ቀይተህ ሐማዳ ሐዲሱን አንብብ። ዝም ብሎ ማልቀስ ብቻ ነው ስራችሁ፣ ማልቀስ ነው። አልቀስ ዝም ብላ ለምን እናለቅሳለን? መሐመድ ገሃነም ውስጥ ያልቀስ እንጂ እየተረገጠ በሰይጣን ሐዲሱን እኛ ጉራ ይኸውልህ፣ እስላም ጉራ ይኸውልህ፣ ጉራ እኛ ፈትዋ እናሳያለን። ከፈለክ ጉራ ምናምን በሽለላ ሰላም ማትፈልጉ ከሆነ ቀጥን ትወጋለህ። ኦኬ ያጼዎችን ታሪክ ምናምን ደግማለሁ ብትል ትወገራለህ እያልኩ ነው። አስረግጬ ነው ምን ያጼዎች መስቀል እንግዲህ ያጼዎች ናቸው የሰጡን ማለት ነው። እንግዲህ ያጼዎችን ማድነቅ አለብን። እንደዛ ከሆነ ቀጥን ትወጋለህ፣ ገና ይቀርሃል እያልኩ ነው። ያጼዎችን ባንዲራ ሰቅላ ቤተክርስቲያን ፖለቲካ የምታራምድ ከሆነ ትወጋለች እያልኩ ነው። አስረግጬ ነው የምነግርህ። ሐዲሱን አንብበው ኡስታዞች የሚሉት ግማታ። ኦኬ ሌላ ምትለዋለህ? ካላህ የተማረው ነው መሐመድና ካላህ የተማረው ነው እዛ እያልኩ ነው። አንተ ሙስሊምና ክርስቲያንን ለማጫፋጫፍ የምትሞክረው እከክ እያልኩ ነው። እንዳንተ አይነት ከመሐመድ የተማረው ነው። መሐመድም ባዙጦች ሌሊት ተጠልዞ ነው የመጣው። እኔስ ሐዲሱን አንብብ። እሺ እንግዲህ እንደሰማችሁት ነው። በቃ ዲያብሎስ አእምሯችሁን ሲያጨልመው፣ ህሊናችሁን ሲያደነዘዘው፣ ሲያቃጥለው ልክ እንደዚህ ነው። በቃ ህሊናችሁን ሲያስጠላችሁ ማለት ነው። እግዚአብሔርን እያገለገሉ እስከሚመስላቸው ድረስ ይገድሏችኋል ነው አይደለም የሚለው መጽሐፍ። እና እነኚህም ሰዎች ለእምነታቸው እንግዲህ ታምነው ነው እምነታቸው የሚያዛቸውን ግዴታ እየፈጸሙ ነው። እነሱ ይህንን የሚያደርጉት ደግሞ እንደምንሰማው ያው ለመዳን ነው፣ ጀነት ለመግባት አይደለም ገነት ለመግባት ነውና አሁን በጣም ይሄን ሰሞን ደግሞ በተለይ በሚዲያ ላይ እየወጡ በግልጽ ነው ቲክቶክ ላይ ይህን ነገር ክርስቲያኖችን እንደሚገሉ እምነታቸውም እንደሚያዛቸው እንደሚያስገድዳቸው የሚናገሩት እና በጣም ነው የሚያሳዝነው። አሁን ላይ በተለይ ወደ ለየለት ወደ ሌላ ነገሩ እየተካረረ የመጣ ይመስለኛል። በጣም አሳሳቢ ደረጃ ላይ ደርሷል። እንግዲህ በአስቸኳይ መፍትሄ የሚያሻው ጉዳይ ነው። ነገሩ እየተካረረ በመጣ ቁጥር በቆየ ቁጥር መልኩን እየቀየረ ስለሚመጣ ለሀገር ሰላም ሲባል ይሄ ነገር በመንግስት ቁጥጥር ስር መዋል አለበት ብዬ አስባለሁ። ይሄን ቃል ተዘጋጅቼው አልመጣም። ይሄው አሁን እየዘመር ይሄን ተናገር አለኝ፣ እየተናገርኩ በዝግጅት አምናለሁ፣ በመነዳት ግን አምናለሁ። ማሲነዳ ስለዚህ መዝሙር 19 ቁጥር 1 እግዚአብሔር በመከራ ቀን ይስማ። ይሄ ቃል የሚገባህ መቼ መሰለህ? በመከራ ቀን የማይሰሙ ሰዎች አሉ። እግዚአብሔር አቴንሽን የማይሰጣቸው ሰዎች አሉ። በምን ቀን? እኔ ግን ዛሬ እንዲህ እላችኋለሁ፣ እግዚአብሔር በመከራ ቀን ይስማችሁ። ተውጩህና አሜን በለኝ። ብድግ በል እስቲ አንተ ነጭ ሸሚዝ ያረክ ቀይ ሰውዬ፣ ይሄ ቃል ስፔሻሊ ላንተ ነው። ቁጭ በል አንተ። እግዚአብሔር በማዳኑ ደስ ያሰኛል። ይኸውልህ ከፍ ያረጋሃል። ደረትህን ምታና እግዚአብሔር በማዳኑ ከፍ ያረጋኛል በል።
1 2 3 4 5 6 7 እንግዲህ መስፍን ጉቱን እንዳያችሁት ነው ነብይ ነኝ ብሎ ራሱን ከሚጠራው ከምን ተስኖት በድሉ ጋር እጅና ጓንት ሆነው በደንብ ተስማምተው እያገለገሉ ነውና እነኛ ሐሰተኛ ነቢያቶች የሚጠቀሙት ሲስተም ያው ታውቁታላችሁ። ድሮም ጀምሮ መዝሙራቸውን ስንሰማቸው ያደግናቸው በጣም የምንወዳቸውና የምናከብራቸውን ዘማሪዎች ነው በመጋበዝ እነኛን ዘማሪዎች ደግሞ አይቶ እነኛን ዘማሪዎች የሚወድ ሰው እነሱም ብሎ እዛ ቸርች ይሄዳል። የሐሰተኛ ነቢያቶች ሰለባ ይሆናል ማለት ነው። እና መስፍን ጉቱም ለዚህ ለምን ተስኖት ለሚባለው ሰው ብዙ ሰዎች ወደሱ እንዲመጡ አስተዋጽኦ እያበረከተለት ያለ ወንድም ነው። እና እባካችሁ አትታለሉ። ይሄ ሲስተማቸው ነው። መስፍን ጉቱን ልንወደው እንችላለን፣ መዝሙሮችንም ልንወዳቸው እንችላለን። ነገር ግን እሱ ሐሰተኛ ነቢያቶች ተከታይ ከሆነ እኛ እሱም ብለን መጥፋት የለብንም። ስለዚህ ለምን ምንወደው በቃ አለ የሚባሉት በጣም ትልልቅ እነ ተስፋዬ ጋቢሶ ለምን አይሆኑም? እነ ታምራት ለምን አይሆኑም? እነሱም ቢሄዱ እነኚህ ሰዎች እውነተኞች ናቸው ማለት አይደለም። እነሱ አይሄዱም እንጂ ማለት ነው። ስለሚያውቋቸው ከነሱ ጋር አይተባበሩም እነሱና ተጠንቀቁ ለማለት ነው ወንድምናቶቼ። ላይ ተነበያል ጂካቫዲያሳ የሆነ ሰፈር በስሜ ይጠራል። ጂካቫዲያማስ ራሴ ላይ ነው የምተነበየው። ከፈለኩ ሰደው ራስ ጂካቫዲያማስ ነብይ ሄኖክ ሰፈር ተብሎ ይጠራል። ጄፒኤስ ሰፈር ተብሎ ይጠራል። ናናናናላ ራዳ ጋዲያ ይኸው የተነበይኩ እዛ ቀይ ጃኬት ላይ ሲያርፍበት አየሁ። ክርስቶስን ስለመምሰል አስቡ እና ችግር አለ። ከምን የተነሳ ነው? አንድ የተሳሳተ ትምህርት ተከቶባቸዋል። ወዴት ነው የሚያድጉት? ወደ ክርስቶስ አይደለም። ራስ ወደ ሆነው ወደ ኢየሱስ ክርስቶስ አይደለም እያደጉ ያሉት በአሁን ጊዜ ብዙዎች። ሰዎቹም ደግሞ ጌታን ምሰሉ ባካችሁ ብለው አስተምሩም። አይ በቅርብ ቀን ያጋጠመኝን ነገር ልንገራችሁ። አንድ ቦታ ሻይ ለመጠጣት ተቀምጬ ያለው ኢትዮጵያ ውስጥ ነው። ወደዛ ጥግ ላይ እንደዚሁ ሻይ ጠጣ የነበረ ሰው መጣ። አላውቀውም። ሰላም ሊለኝ እንደመጣ ገብቶኝ ሰላም አልኩት። ግን ሰላም ሲለኝ ትንሽ አቀራረቡ ለየት አለብኝ። እንዴት ነው የሆነው? ወደታች ወደ እግሬ ወረደብኝ እና ነገሩ ስላላማረኝ ያስኩትና ሰላም ተባብለን ሁኔታው ግር ስላለኝ የት ነው የምታመልከው ብዬ ጠየቅኩት። በኋላ ነገረኝ። ሲነግረኝ ገባኝ። እዛ ጋር እንደዛ ይደረጋል ተጀምሯል አሉ። በርከክ ይባላል አሉ። ለተቀባው ሰውዬ በርከክ ይባላል እና እዛ የለመደውን ነው ለካ ብዬ እኔ ለወደፊቱ ጥንቃቄ ወስጄ ተውኩት እላችኋል። እና ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ የሚለውን ቃል መንገር ሲገባቸው መቀበል ጀምረዋል። መቀበል ወዴት ነው ሰዎች እያደጉ ያሉት? አሁን ራስ ወደሚሆነው ወደ ኢየሱስ ክርስቶስ ነው ወይ? ስህተትን ሲያስተናግዱ ሰዎች እንዲህ ይስታሉ። ዋው በጣም ደስ ይላል። እግዚአብሔር ዘመንን ይባርክ። ዘማሪ ተስፋዬ ጋቢሶ እንግዲህ ለብዙ ዘመን ለጌታ ታምነው እውነተኛውን ወንጌል ሲዘምሩና ሲያገለግሉ የኖሩ አባት ናቸው። ዛሬም ደግሞ ለዚህ እውነቱ ወግነው እነኚህን የአጭበርባሪዎችን ተግባር የሐሰተኛ ነቢያቶችን ተግባር እያጋለጡ በመድረክ ላይ ቆሞ ሳያቸው በጣም ነው ደስ ያለኝ። ቀደም ያሳየኋችሁ ቪዲዮ ላይ መስፍን ጉቱ ለሐሰተኛ ነቢያቶች አጨብጫቢ ሆኖ አይታችሁታል። ገንዘብ አሸንፎት ጥቅም አሸንፎት ማለት ነው። ለዘመረው ጌታ ታምኖ ጸንቶ መቆም አቅቶት፣ እነኛ አባቶች ግን
በብዙ መከራና ፈተና ውስጥ ያለፉበትን ወንጌል ለገንዘብና ለጥቅም አሳልፈው አልሰጡም። ዛሬም ጸንተው በቤቱ ጌታን እያገለገሉ ያሉ ለሁላችን ምሳሌ የሚሆኑ ልናያቸው ልንመለከታቸው የሚገቡ አባቶች ናቸው። ዘመናቸው ይባረክ። በእውነት በቤቱ አሁንም ያለምልማችሁ። እንዲህ በየጥጋጥጉ የተጀመረው የሐሰት ልምምዶች ናቸው ዛሬ አገራዊ መልክ ይዘው ዝማሬውም ስብከቱም ትንቢቱም ፈውሱም መንፈሳዊ ግንኙነቱም በሙሉ ሐሰት ባሰት እየሆነ የመጣ። እስቲችን ፈውስ ናት ወይንስ አይደለችም? ቼክ አድርጉልኝ እስቲ። አሜን ያ አሜን ሱባናንዳቲ አሜን ያ አሜን ያ አሜን ድርስ ያ አሜን ድርስ ያ በትላሲ ያ ያ ከዚህ ደግሞ አንስቶ ከፍ ሲል ሰሞኑን ማህበራዊ ሚዲያ ላይ ሲዘዋወር አይቼ ነውና የአንድ ኩላሊት ታማሚን ለጸሎት አምጥቶ ተፈውሰሃል አፍንጫ ላይ ያለውን ንቀል ብሎት አንድ ታዋቂ አገልጋይ ልጁ እንደሞተ ሲዘዋወር ሰምቻለሁ። እግዚአብሔር ጸጋውን ለመስጠት ካልሰሰተ ምን አለበት ብንመለስ? ምን አለበት በወነፊቱም ብንፈልግ? እግዚአብሔር መች ነሳ? የስሙ ኃይል ዛሬም ይሰራል። ችግሩ ያለው እኛ ጋር ነው። እግዚአብሔር እንዲሰራ መቼ ፈለግን እኛ? ከእግዚአብሔር ጋር በታማኝነት በትክክለኛው መንገድና እግዚአብሔር በሚሰጠን ጸጋና አገልግል ካለን እኮ ጥቅም የለው ገንዘብ የለውም አይደል? ዓላማው ደግሞ ገንዘብ ነው። ገንዘብ ለማግኘት ለመጠቀም ነው። ስለዚህ ከገንዘብ ጋር ደግሞ እግዚአብሔር ስለማይሰራ ወይ ገንዘብን መምረጥ ወይ ደግሞ የእግዚአብሔርን ጸጋ በትክክለኛው መንገድ እግዚአብሔር ሲሰራ ከእግዚአብሔር ስራ ጋር አብሮ መተባበር ነው። ስለዚህ እነኚህ ደግሞ ሐሰተኞች ናቸው። አንዳንድ ጊዜ የሚያሳዝኑኝ ይሄንን አይነት ነገር ቪዲዮ ቀርጸው ሲለቁ ለራሳቸው እንግዲህ ጥቅም አለው፣ ለዛ ሰው ግን ጉዳት ነው ማለት ሳይፈወስ ሳይድን ድነዋል እከሌ ዳነ እከሌ ተፈወሰች ብለው ቪዲዮ ከሰሩ በኋላ እነሱ ታመው ማቀው ሲሞቱ አይተናል። ነገር ግን ሚዲያ ላይ ተፈወሱ፣ ነፃ ወጣች፣ ዳነች ተብሎ ቪዲዮ ተሰርቶ ወለል ተብሎ በቲቪ ላይ ቴስቲሞኒ ጊዜ ቪዲዮ ታይቶ ሁሉም ሰው አጨብጭቦ፣ ነገር ግን መጨረሻ ላይ እነሱ ወደ መቃብር የሚሄዱበት ብዙ አጋጣሚዎች ተፈጥረዋልና እንግዲህ እነኚህም እያደጉ ነው። አሁን ብዙ እያፈሩ ነው ሐሰተኛ ነቢያቶች። አሁንም ወደፊት ምድራችን በሐሰተኛ ነቢያቶች እንደምትወረር ግልጽ ነው። ግን ስራቸውን እያጋለጠን እንሄዳለን። ህዝቡ ከነቃ እነሱም ፍጻሜያቸው ይሆናል እና እግዚአብሔር እንግዲህ ይረዳናል። እኛም ደግሞ እነሱን ማጋለጥ ሐሰተኛ ስራቸውን መግለጥ አናቆም። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው ለብዙ ዘመን ይኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለብህ ብዬ አላምንም። ስለዚህ ብዙ ከመንገድ ላይ ጀምሮ ያለው ሁኔታ መንፈሳዊ ጉዞዎችን በምናደርግበት የበረከት ቦታ በምንሄድበት ሰዓት ላይ ራሳችን የተሰበረ ተምረን የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ እሳቤውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። መልኩ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት
ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ። ትክክል ነው። እንግዲህ እሸቱ እዚህ ዋልድባ ገዳም ሄዶ የሰራውን ቪዲዮ አይቼዋለሁ። ማስታወቂያ እየሰራላቸው ይሁን አላማው አልገባኝም። እዛ የሄደበት ምክንያቱ እኔ እንዲያውም እምነቱን ለማስተዋወቅ መስሎ ነበር። ነገር ግን ባለፈውም ስንመለከት ነበር የቋርፍ የሚባለውን እነሱ የሚበሉትን ምግብ ለመመገብ ሲሞክር ከብዶት እየተመለከትን ነበር። ነገር ግን ያው እሸቱ መንፈሳዊ ሰው አይደለም። ለግል ጥቅሙ ነው በቃ በሚዲያ ገንዘብ ለማግኘት ትኩረት ለመሳብ ነው ይሄንን እንደዚህ አይነት ነገሮችን የሚጠቀመው። ብዙ ጊዜ እምነቱን የሚወድ የሚመስለኝ ነበር። ኦርቶዶክስን በጣም የሚወድ ይመስለኝ ነበር። ነገር ግን አይደለም፣ ቢዝነስማን ነው። እኔ እንዲያውም ብዙ ጊዜ የሚያደርጋቸውን ለእምነቱና ለሃይማኖት ያለውን ቀናተኝነት እያየው ምን አለ ጌታ ቢገባው ጌታም ቢያውቅ እና ቢረዳ ይሄንን ሁሉ ነገር ይጸጸትበት ነበር። የሚያደርገውን ነገር ራሱ ተጸጽቶ ምን ሆኜ ነው ብሎ ይል ነበር ብዬ እላለሁ። ነገር ግን እንደዛ አይደለም። እሸቱ ማለት እያንዳንዷን ነገር አስልቶ የሚንቀሳቀስ ሰው ነው። ለጥቅሙ የማይሆን ነገር፣ ገንዘብ የማያገኝበትን ነገር፣ እሱ ራሱን ፕሮሞት የማያደርግበትን ወደ ሰዎች ራሱን የማያስተዋውቅበትን ነገር ምንም አይነት ነገር አይሰራም። ሌላው ቢቀር ገዳማትን ሲያሰራ ገቢ ማሰባሰቢያ እንኳን ቁጭ ብሎ ሌሊቱን ሙሉ ገቢ ሲያሰባስብ ከዛ ላይ እያንዳንዱ ምን ያህል እንደሚከፈለው በቅርቡ እኮ መረጃው ደርሶናል። በጣም ብዙ ብር ነው የሚያገኘው። በነፃ ለቤተክርስቲያኒቷ ያደረገው ምንም አይነት አስተዋጽኦ የለም እስካሁን ድረስ እና ትክክል ናቸው እነኛ አባቶች መጥተው መናገራቸው። እኔ ደግሞ ለነሱም የምናገረው ምንድነው እዛ ገዳም ውስጥ ለምን ትኖራላችሁ? በቃ ወደ ከተማ ኑና ለምንድነው ነፃ ወጣችሁ እንደማንኛውም ሰው የማትኖሩት? ምክንያቱም በእንደዚህ አይነት ህይወት ውስጥ የዘላለም ህይወት ስለማይገኝ ማለት ነው። እና እነሱም ያሉበት ህይወት የዘላለም ህይወት የሚያስገኝ ስላልሆነ ትርፍ ስለሌለው ምንም ፍሬ የሌለው ነገር ስለሆነ ጥለውት ቢወጡ ብዬ እመላለሁ። እሺ እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።